እህቴ ናንሽንና እኔ አብረን ሆነናል። ታውቂያለሽ ናንሽን ለ7 ዓመታት አልረሳኝም። መጣ ናግባ ወይንሮ ባልገባ ይሻላል። ሰሞኑን ቢሮ ስለማልገባ ቢሮ ውስጥ ያለውን ነገር እያየሽልኝ ለማለት ነው የመጣሁት። እሺ በነገራችን ላይ ቀጥይ። ኑዋን ከጃን ጋር ተመልሳለች። አውቃለሁ። እኔ ቀድሜ ልነግርሽ ነበር። ቁጭ እንበል። ለወይን ኑዋን እውነቱን ነገርኳት፣ ግን ሳታቅማማ ወደ ናንሽን ሄደች። ሊልኑ ደህና ነኝ። ያው ናንሽን ወይን ኑዋንን ስለ ዋሻት ነው የፈራሁት። ምን ማለትክ ነው? ለምን ብሎ ነው የሚዋሻት? በእርግጥ ምንም አይደለም። የኑዋንን ግትርነትን ታውቂዋለሽ። አንድ ነገር ከወሰነች ማንም ሰው ሐሳቧን አያስቀይራትም። ኑዋን ጃናንሽንን ባየችው ቁጥር ምንም እንኳ ድጋሚ እንደምትጎዳ ብታውቅም ያለ ጸጸት ነው መልሳ የምትሄደው። እንደዚህ ናት። አሁን ላይ ያስጨነቀኝ ጉዳይ ያኔ ምን እንደተፈጠረ ነው። ኑዋን ልቧ ተሰብሮ ጥሩ ሁኔታ ላይ አልነበረችም። የድሮውንም ረስታለች። አሁን ግን ከሱ ጋር ስትሆን የድሮውን ነገር ተሳስቶ እሱ ካነሳና ኑዋን የአባታችን ሞት አደጋ እንዳልነበረ ካወቀች ምን ታደርጋለች? ተሰባብራ ነው የምትቀረው። መጣ። ምን እያሰብሽ ነው? ምን ተፈጠረ? የደከመህ ትመስላለህ። እመስላለሁ? መቼ ነው ማሳጅ የለመድሽው? ብዙ ሰርፕራይዝ ይጠብቀኛል። ተመቸ? ገና አንተ የማታውቀው ብዙ ነገር አለ። አታስቢ፣ ምንም ችግር የለም። ምን እያነበብሽ እንደነበር እኔ ይቻላል። ምን ነው? ለምን ተኮሳተርክ? ችግር አለ እንዴ? እስቲሊዮ ይሄኛው እኔ ላሳየ። በእርግጠኝነት ተወደዋለህ። አንዴ ካየህ አይቀር እስኪ ምረጥ የቱን ልስራልህ? ይሄንንም እፈልጋለሁ። ቆይ ሌላ ልትወደው የምትችለው ይኖራል? እሺ፣ ሁሉንም ምግብ ሰሪልኝ። ይሄ የሚጣፍጥ ይመስላል። ሁሉንም። እሺ፣ በየቀኑ ሰራልሃለሁ እስኪ ሰለች ድረስ። ሄሎ ናንሺውን፣ መጥፎ ዜና አለኝ።
ዳይዞንግ እኛ ላይ ክስ መስርቷል። እየሰማኝ ነው። በአልፋ ጉዳይ ነው። እስቲ ና ቁጭ በል ወንድሜ። ጋው ጨንቆኛል። ምንድነው የተፈጠረው? ናንሺን አለቃ ምን እናድርግ? ከፍርድ ቤት ወረቀት ደርሶናል። ዡሊንሉ የተባለው ሰው አሉ የተባሉ ጠበቆችን ቀጥሯል። አመጣጡ ያስፈራል። ጦርነቱ አውጆብናል። በአሁኑ ዳይዞንግ በእርግጠኝነት ሊገለን ፈልጓል። ምን እናድርግ? አሁን ላይ ዳይዞንግ እኛን ለመክሰስ የተነሳው በእርግጠኝነት በቂ ማስረጃ ይዞ ነው። አሁን አንዴ ተከሰናል። ወደ ኢንግላንድ መሄድ አለብን። አሁን ጠመንጃ ደቅኖብናል። በጥንቃቄ እንራመድ። እንሂድ። ለወይኗን ነው የምትደውለው? አዎ፣ ግን ደግሞ ተኝታለች። አዎ፣ አሁን ተኝታ ነው የሚሆነው። ኢንግላንድ ከደረስን በኋላ ትደውልላታለህ። እውነት ለመናገር ለተዋት አልፈልግም። ናንሺን ለስራ ከሀገር ወጥቻለሁ። ስለኔ አታስቢ። ለስራ እንዲህ በድንገት? ስልኩን ዘግቶ ያውቅም። ድርጅቱ ውስጥ ችግር ተፈጥሮ እንዳይሆን። እሱ የእናንተ ሀሳብ ብቻ ነው። ህግ ማስረጃ ይፈልጋል። እኔም በደንበኛዬ ፋንታ ጥያቄያችሁን እመልሳለሁ። ደንበኛዬ ምንም አይነት መግባቢያ ሀሳብ አይቀበልም። አለቃ ዣን፣ ባለው ሁኔታ ዳይዞንግ የስምምነት ሀሳብ አይቀበልም። ማስረጃዎቹ እኛን ሊጎዱን ይችላሉ። የመጣነው ማስረጃዎቹ ለማየት ነው። እናም በባዶ አልቀረ ነው። ቢያንስ ዡሊሉ በምን እንደተማመን አውቀናል። አዎ፣ በጭራሽ አላሰብኩም ነበር ከፕሮፌሰር ዋንግ ጋር የተደረገውን ውል እንደሚይዝ። ለዛ ነው የተደሰተው። ጠበቃ አስቸገርነ። ይህ የስራ ድርሻዬ ነው እና አለቃ ዣን፣ እኔ ልሂድ። አመሰግናለሁ። ደህና ሁን።
አለቃ ጁሊሉ ወደ ፍርድ ቤት ሳይሄድ በድርድር እንዲስማማ ልናሳምነው የምንችልበት ሌላ መንገድ የለም? እኛም ፍርድ ቤት ወስዶ ስንሰቃይ ማየት ነው ጁሊሉ በትክክል የሚፈልገው። ካሳና የድርጅቱን ስም ማጥፋት፣ ዋጋ መቀነስ። አንተ እሱን ብትሆን ትስማማለህ? ልክ ነህ። ግን እኛ ይህን ጉዳይ በጣም ተጠንቅቀን ነበር የያዝነው። ታዲያ የውሉን ወረቀት እንዴት አገኘ? አንድ ነገር ግን ተመልክታችኋል። ጁሊሉ ያሳየን የውል ገጽ 2 ገጽ ነው። አዎ፣ ስለሱ ጉዳይ ልክ ነህ። ያገኘው 2 ገጽ ብቻ ነው እንዴ? ምን እንደተፈጠረ እኔ ማውቅ ይመስለኛል። ግምት ብቻ ነው፣ ግን ከኔ ጋር የሚገናኝ ይመስለኛል። ተናገረ። እኔ እንደሚመስለኝ ከዲንግ ዣወዳይ ጋር እኛ ስንጋጭ የኔና የሷ ወረቀቶች በሙሉ መሬት ላይ ወድቀው ነበር፣ ተበትነው ነበር። የዛኔ በእኔና በሻወዳይ መካከል የነበረውን ነገር ታውቁታላችሁ። ምን ማድረግ እችላለሁ? ወረቀቶችን በፍጥነት አንስቼ ነበር የሄድኩት። ቤት ከደረስኩ በኋላ 2 ወረቀቶች እንደሌሉ አወቅኩኝ። ዣወዳይ ናት መረጃውን ያወጣችው? አይሆንም። በቀጣዩ ቀን 2ቱን ገጾች አግኝቻለሁ፣ ግን ከዣወዳይ አልነበረም። ከማን ነው? ከዌንዋን ነበር። ዌንዋና ዣወዳይ ተጠርጣሪ ናቸው። የዣወዳይ የማይሆን ነው ይሄ። እንደዚህ አታደርግም እንዴ? ዣወዳይ እንዳላደረገችው ማሳያ መንገድ ይኖራል? ለዣወዳይ ደውላት። እሺ። ለዣወዳይ ደውይ። እሺ፣ አሁኑኑ ለጂያዲ ስልክ ቁጥር መደወል። ሄሎ፣ አቶ ጎዋን የመረዳ ነገር አለ? ዣወዳይ ታስታውሻለሽ? ባለፈው መስሪያ ቤት ሁለታችን በስተት ስንጋጭ ወረቀቶቻችን ወድቀውብን ነበር። አዎ። ዣወዳይ፣ ይሄ አስፈላጊ ጉዳይ ነው። የዛኔ የተፈጠረውን አስታውሽና ንገሪ። ወረቀቶቹ መሬት ላይ ከወደቁ በኋላ ቀጣዩ ምን ነበር የሆነው? አለቃ ዣን፣ እሺ አንዴ ላስታውስ። የዛን ቀን ፋይሎቹን አስተካከልኩና ምግብ ለመብላት ወደ ውጭ ወጣው። እህቴ ወይን ነበረች እንዳስተካክል ያዘዘችኝ። ለሷ ከሰጠዋት በኋላ ቦርሳዋ ጋር አደረገችውና ወደ ቤት ሄደች። እሺ ዣወዳይ፣ እናመሰግናለን። እንዳንሽውን ይመስለኛል ይሄ ጉዳይ። ሄዳችሁ ረፉ። እኔ ብቻ የለውም። እሺ፣ እኛ እንሂድ። እሺ፣ ቻው አለቃ። ምንድን ነው? እነዛን 2 ገጾች እንዴት እንዳገኘው ማወቅ አትፈልግም? በእርግጠኝነት በማየው መንገድ ነው። ማወቅ አልፈልግም። የማይፈልግ ሰው ግን አትመስልም። ኮርተህ ነው እንጂ። አምናለሁ የአልፋ ፕሮጀክትን
በሚገባ እንዳሸነፍከኝ። ግን አስበዋል? እሱን እንዴት እንዳሸነፍክ ኑዋን ካወቀች ምን ሊፈጠር እንደሚችል? ካንተ ጋር ትሆናለች? አንድ ነገር ላስታውስ። ያለፉት አመታት ኑዋን በተሰቃየሽ ቁጥር አበሪያት ነበርኩ። ጁሊሉ በስራችን መሃል ይሆናል ለመግባባት ተፈጥሯል። አሁን ምን እንደተናገርክ እኔ በጭራሽ አልገባኝም። እና ለ7 አመታት ከኑዋን ጋር ነበርክ እና ምን ይሆን ወደ ጎን ለመመለስ በደስታ አልመረጠችም? ናንጂን የት ነው ለስራ የሄድከው? ስልክህም አይሰራም። ምንድነው የተፈጠረው? ዳይጁንግ ባቀረበው ክስ መዝገብ ዙሪያ የምትናገሩ ነገር አላችሁ? መጀመሪያ የኔን ሀሳብ ላቅርብ። መጀመሪያ ከፕሮፌሰር ዋን ጋር የምንሰራው ፕሮጀክት በእርግጠኝነት ከዳይጁንግ የአልፋ ፕሮጀክት ባለቤትነት ጋር አይገናኝም። ስለዚህ ሁላችሁም አትጨነቁ። ግን ስለ ሁለታችሁ አሁን ላይ በግልጽ ልናወራ አንችልም። የተሻለ ሀሳብ አላችሁ? እሺ፣ ወደ ቤታችሁ ስትሄዱ በደንብ አስቡበት። ለዛሬው ይህ ነው፣ ጨርሰናል። አሁን ቤትሽ ሂጂ። እሺ እህቴ፣ የበሩ ቁልፍ። ቻው ቻው። ምን ትሰራለህ? ራሴን ግልጽ አድርጌያለሁ። ሁለታችን ድጋሚ አንገናኝ። እንደሱ አትበይ። ለረጅም ሰዓት ነው የጠበቅኩሽ። ቢያንስ ላናግርሽ አልችልም? እኔ ምለው የለኝም። ስለ ጃን ዜና አለኝ። አላሰብኩም። ባለፈው እዚህ ቁጭ ብለን ወይን ጠጣን። ዛሬ
ጭራሽ ልታየኝ አትፈልጊም። ስለ ናንጂን ዜና አለ ብለህ ነበር። ንገረኝ። ስለ ዣን ዜና አለኝ ባልልሽ ኖሮ ከበርሽ እንኳን አታሳልፊኝም ነበር። ዋሸከኝ? አልዋሸውም። በእርግጥ አንድ ነገር አውቃለሁ፣ ግን ከመናገሬ በፊት እስኪ አንድ ነገር ልጠይቅሽ። አንድ ቀን ዣን አንዣን ያለውን ነገር በሙሉ ቢያጣስ? የዛኔም ትወጂዋለሽ? ምንድን ነው የምታወራው? ናንጂን ምን ሆነ? ፍጠና ንገረኝ። ችግር ውስጥ ነው። የዳይዦንግ ድርጅት ሻሎ ኮስሞክስ ላይ ክስ መስርቷል። ይህን ክስ ከተሸነፈ ዣን አንዣን ይወድቅና ያለውን ሁሉ ነገር ወዲያውኑ ያጣል። ታውቂያለሽ? ሁሉንም ያጣል። የዛኔ በሙሉ ልብሽ ትወጂዋለሽ? ታውቃለህ፣ ናንጂን እንደዚህ ሀብታም ሆነ ደሃ ሆነ በጭራሽ አያስጨንቀኝም። እወድሻለሁ ትላለህ፣ ግን እኔን አትረዳኝም። ምንም እንኳን እሱ እንደ ጓደኛው ቢያይህም በእኔን ግን ምርጡ እሱ ነው። የዌንዋን ማህተም ይህን ሀብል ባንገትሽ ካረግሽ በኋላ መቼም ከኔ እጅ አታመልጭም። አክስቴ መጣሽ? ሽሽን አንቺ ናንጂንን አግኝተሽው ታውቂያለሽ? አላገኘሁትም። ምን ነው? እንደሰማሁት ሻሎ ኮስሞ ችግር ውስጥ ነው። ሊያስተካክል ወደ እንግሊዝ ሄዷል። ምን? ምንም ነገር አልነገረኝም። እንዳትጨነቂ ያስቦ ይሆናል። ሰሞኑን አንድ ዝግጅት ላይ ልሳተፍ እንግሊዝ ሊሄድ ነው። እኔ ያገኘዋለሁ። እሺ፣ አንቺ ታስቢለታለሽ። አንቺ ካጠገቢ ስትሆኚ እኔም አልጨነቅም። አታስቢ። እሺ።
ወይዘሪት ወይኗን ምን ፈልገሽ ነው? ምንም ዲንግዣ ኤዳይን ፈልጌ ነው። አሃ እዛ ጋር እጠብቃታለሁ። እሺ እዛ ጠብቂያት። እሺ እህቴ ወይ እታች ደርሰሻል? ጠብቂኝ፣ አሁን እመጣለሁ። እህቴ ወይ ዛሬ እንዴት ወደዚህ መጣሽ? ይቅርታ ልጠይቅሽ ነበር። አቶ ዣን ለስራ ፊልድ የት ነው የሄደው? ፊልድ? ለዛ ነው አለቃ ዣንን ለቀናት ያላየሁት። ፊልድ መሄዱንም አላወቅኩም ነበር። አንቺም አታውቂም? እና ድርጅቱ የሆነው ነገር አለ? እሱ የለም። የተፈጠረ ነገር አለ? ምን ነው እህቴ ወይን? ምንም ነገር የለም። ይቅርታ ስለረበሽኩሽ። ችግር የለውም። እኔ ወደ ስራ ልመለስ። ዳይሬክተር ቺ ወይኑ አን ይቅርታ፣ አለቃ ዣን ለስራ ፊልድ የት እንደሄደ ታውቂያለሽ? ላገኘው አልቻልኩም። የተፈጠረ ነገር አለ? አንቺ አሁን ለሻሎም ኮስሞ አትሰሪም። እኔ ባውቅ እንኳን አለቃ ዣን አዟል ላንቺ እንዳልነግርሽ። በእርግጥ ይህን ኬዝ ለመፍታት አንድ ፈጣን መንገድ አለ። ከፕሮፌሰር ዋንግ ጋር የተዋዋልነው የስምምነት ውል በግልጽ ለሁሉም ማሳየት የባለቤትነት መብታቸውን ያረጋግጣል። አዎ ልክ ነህ፣ ግን ይህን ማድረግ ፕሮጀክቱን ግልጽ ማድረግ ነው። በቴክኖሎጂ ዘርፍ ሚስጥረኝነት ወሳኝ ነው። ግልጽ ከተደረገ ውጤት ብናገኝ እንኳን መጀመሪያ ያሰብነውን ያህል ጥቅም አናገኝበትም። በዛ ላይ እዚህ ፕሮጀክት ላይ ብዙ ገንዘብ አፍስሰንበታል። እስማማለሁ። እኔም ማድረግ አልፈልግም። ግን አለቃ፣ ነገሮች በዚህ ከቀጠሉ ክሱን መሸነፋችን አይቀርም። በዚህም ሳቢያ ገንዘብ ብቻ ሳይሆን የምንከስረው የሻሎ ኮስሞስ ስምም ይጠፋል። አልገባኝም። እናንተ ሁለታችሁ ለምንድን ነው የፕሮፌሰር ዋንግ ፕሮጀክት ላይ እንደዚህ ችክ ያላችሁበት? በእርግጠኝነት የገንዘብ ኪሳራችንን መቀነስ እንችላለን። ሌሎች ብዙ ፕሮጀክቶች አሉን። እኔም የሮቦት ፍቅረኛ ስራዬን ጨርሻለሁ። ለምንድን ነው ያንን የማታምኑት? ጋውንቲን በእርግጥ ልክ ነህ፣ ግን ኪሳራን እየቀነስክ አይደለም። ይህን እየተጠነቀቅክ ብቻ ነው። እንደኔ ሀሳብ የሚመስለኝ ክሱ ከማለቁ በፊት ፕሮፌሰር ዋንግ የጥናቱን ውጤት ይፋ ቢያደርግ ይስተካከላል። ግን ጋው፣ እኛ ክሱን ከዚህ በላይ ልናስጠብቅ አንችልም። እኔ ልስማማ አልችልም። አሁን ምሳ ሰዓት ደርሷል። ሁላችሁም ተረጋጉ። ከምሳ በኋላ እንቀጥላለን። እንግሊዝ ምን ትሰሪያለሽ? የምሳተፈው ዝግጅት አለ። እኔ ቀድሜ መጣው እድሌን ለመሞከር እና እናንተ እዚህ ናችሁ። አርፍጄ ቢመጣ ኑሮ እርስ በርስ ተያይዛችሁ ነበር። ናንሺውን አንተ ከዩሽን ጋር ምሳ ብላ፣ በኋላ እንቀጥላለን። አሁንም ተናደሃል? አልተናደድኩም። ናንሺውና እኔም ኪሳራችንን ለመቀነስ መንገድ እየፈለግን ነው ያለነው። በፕሮፌሰር ዋንግ ጥናት ላይ ብዙ ጉልበትና ጊዜ አውለንበታል። ሳሰላስለው ነበር። ስራው ስኬታማ ከሆነ ለካሳ ከምንፈልገው በላይ ነው እና አሁን እያለቀ ነው። ስራውን አሁን ካጣነው
ያፈሰስነው ነገር ሁሉ መና ነው የሚሆነው። አንተም ከማንም በላይ ታውቃለህ። የሮቦት ፍቅረኛ ፕሮጀክት ጥናት አሁን ሌላ ሁሉም ግልጽ ቢደረግ በኋላ ውጤቱ ስኬታማ ይሆናል። አውቃለሁ እናንተ ነገሮችን በጥልቀት እንደምታስቡ፣ ግን በዚህ ጉዳይ የእውነት አናዶኛል። አዎ ናንሺዮንና እኔ አንዳንድ ነገሮች ላይ አላሰብንም። ይህም በፍጥነት ወስነን ይሆናል አንተን ሳናወያይ። ግን እመኔ ምንም ነገር ቢሆን የምናደርገው ለሻሎ ኮስሞስ ነው። ጋው እናንተ የተሳሳታችሁትን ታውቃለህ? ለምን እንደተናደድኩ ታውቃለህ? ከመጀመሪያው ጀምሮ እናንተ ያሰባችሁት የኔ ፕሮጀክት ስኬታማ እንደማይሆን ነው አይደል? በጭራሽ። በስራው የተስማማችሁበት በእኔ ምክንያት ብቻ ነው። እኔ እንደፈለኩት ስላወቃችሁ ነው። ስለዚህ ስኬታማ አይሆንም ብላችሁ አሰባችሁ። ቢሆንም እያገዛችሁኝ ነው። አይ ጓንቲ ጋው ተው፣ ከውስጤ ማስወጣት ነው የምፈልገው። ምን መሰለ? እሺ አየር ልቀበል። ጓንቲ መልካም ምግብ። አመሰግናለሁ። በደንብ ብላ። እዚህ የመጣሁት አክስቴ ስላንተ በጣም ስለተጨነቀች እንዳይልካኝ ነው። ይሄን በልተን ጨርስና ደህንነትህን ልንገራት። ቤቢ በደንብ ቢ አክስቴ ሆን። አቤት። አለቃ ዣን ወደ ቤት መጣ እንዴ? አይ አልመጣም። ወይዘሪት ወይን ቁርስ አዘጋጅቼልሻለሁ፣ እዛ ጋር አለ። አመሰግናለሁ። እሺ እባክሽ ዘና በይ። እሺ የኪንግ ኮንግ ዜናችንን አሁን እንጀምራለን። በቅርቡ አድናቆትን ያገኘችው ተዋናይቷ ዩሺን አሁንም በድጋሚ ተረት ተረት በሚመስለው የፍቅር ግንኙነቷ አስደንቃናለች። በአድናቂዎቿ መሰረት ዩሺን አሁን ላይ በሀገር እንግሊዝ ከአቶ ዣን ጋር ትገኛለች። በእንግሊዝም ጣፋጭ ምሳ ሲበሉ ታይተዋል። በመዝናኛው ዘርፍም ምርጦቹ ጥንዶች ተብለዋል። አንተ የማትረባ ኖዋን ከጎኔ ብትሆንም ሁሌ ምስልሃለሁ።
ወደ ቤት ልውሰድሽ። ዜናውን አይተሽዋል? ዣንና ዩጂን በእንግሊዝ ናቸው እና ምንድን ነው የምትጠብቂው? አላምንም። ማመን አልችልም። ኑዋን ውዴ፣ አንቺ አሁን ለምን ታጥበሽ ጥሩ እንቅልፍ አተኝም? ስዕሉን ማቀፍሽ ምንም ጥቅም የለውም። እኔ ያስቀምጥልሻለሁ። ምግብ እንብላ።捆绑